ሪከርደሮች ተዘጋጁ። ተዘጋጃችሁ? እሺ ከተዘጋጃችሁ፣ ሰላም ወንድሜ ዮኒ ማኛ። እንደምታውቀው ወደዚህ ቲክቶክ ዓለም ስመጣ 700 ተከታይ ኖሮኝ አንተ ቤት ገብቼ በቪዲዮ ለወጣ የቻልኩት የዛሬ 5 ዓመት አንተ፣ እኔ፣ ተሙ እንደዚሁም ናቲ ሆነን ነበር። አስገብታችሁኝ የአራዳ ጨዋታ እየተጫወትን ይህንን ልጅማ ፎሎ እናድርገው ብላችሁ እዛው ጋር ፎሎ አድርጉት በቪዲዮ ይግባ ተብሎ 1000 ያስሞላችሁኝ። ለዛ ውለታህን በተለያየ ጊዜ ተናግሬያለሁ። እንደሚታወቀው በተለያየ ጊዜ ስሜን አንስተህ ተናግረህኛል። መልስ አልሰጥም። ብዙ ሰዎችም ተናግረውኛል። ብዙ ጊዜ ስትናገረኝ አንድ ቪዲዮም ደርሶኛል። ለእኔ ለምን እንደማይመልስልኝ እስከዛሬም ይገርመኛል። ለማልመልሰው ለምንድን ነው? እውነት እኔ ጋር ስላለ ነው። ብመልስም ባልመልስም አንዳንድ ጊዜ መጠበቅ ስላለብን ነው። ዘራይት ታይም የደረሰው አሁን ስለሆነ ነው። በተናገርካቸው ቪዲዮዎች፣ በሰራቸው ቪዲዮዎች ሁሉ ሞግቼ በቂ መረጃ ስጠኝ ማለትና አንተን መጠየቅ አቅቶኝ አልነበረም። የምሰራው ነገር ትክክል እንደሆነ አውቃለሁ። አንዳንዴ ተናግሬ የጦርነት አንዱ መንገድ ስልታዊ ማፈግፈግ ነው። የምትዋጋበትን ሜዳ ማወቅ ነው። የወታደሮችን አቅም፣ የራስህን አቅም ቢውልድ ካላደርግ በሰዎች ሜዳ ስትታኮስ ጥይት ማባከንና መሸነፍ ነው የሚሆነው። ስለዚህ ቀን ያነሳል፣ ቀን ይጥላል። በዛ ማይንድ ውስጥ ስለነበርኩ ነው በተለያዩ ጉዳዮች ላይ አሁን ዝምታዬን ሰብሬ የመጣሁባቸው ነገሮች፣ እያንዳንዱ ነገሮች ተሰብረው መውጣትና በቂ ዶክመንት፣ በቂ መረጃ፣ በቂ እንቅስቃሴና በቂ አቅም ላይ ስላለሁ ነው አሁን መናገር የጀመርኩት ወንድሜ። እኔ ምንም ክፋት የለኝም። ክፉ ነገር እንዲደርስብህም አልፈልግም። በሀዘን ጊዜ ከጎንህ ነበርኩኝ። ወደ ሀገር ቤት ስትገባ ደስተኛ ሆኜ እንኳን ለሀገር በቃ እናትን ረጅም እድሜ ያኑርልህ ብዬ አመስግነኸኝ፣ በወንድምህም ሀዘን አመስግነኸኝ አልፈናል። ብዙ ሰዎች በነገራችን ላይ ሄሎን ሳይኮሎጂ እኔን በቲጂ ምክንያት ተናግራ ነበረ። ከዛም በኋላ መልሳ ይቅርታ ብላኛለች። እንትን አድርጉልኝ። አይ ቲንክ አሁንም መልሶ እንትን እያለ ነው። ጆከር ወንድሜም በሆነ ጊዜ ተናግሮኝ ነበር። ከዛ አሁን ደግሞ ሶሪ ብሏል። ብዙ ሰዎች በቤታቸው አንስተውኛል። እስከዛሬ ያልተመለሰው ነገር ወንድማችን ፍራኦል ኢቴቻ ብቻ ነው ያልመለሰውና ግልጽ ያላደረገው። ወንድማችን ፍራኦል ኢቴቻ በሰራሁት ቪዲዮ ላይ ድጋሚ እንደምንጠየቅ አሁን ደግሞ እኔ ጠያቂ ሆኜ እመጣለሁ። ድሮ አንተ እየጠየቀኝ ሰዎችን ገዝተህ ብዙ ነገሮች አድርገህ ነበር። አሁን ደግሞ እኔ ለጥያቄ እመጣለሁ። አሁን ስመጣ በዶክመንት በመረጃ እመጣለሁ። ጠያቂ ሆኜ እመጣለሁኝ እና ለጥያቄዎቹ ጊዜም ተዘጋጅ ለማለት ነው። ኦልሬዲ ጥሪ የተደረገላችሁ እናንተም ስለሆናችሁ በእናንተ ስም ብዙ የተበዘበዘ ወገንም ስላለ የተበደለም የተበዘበዘም ቀጥታ በእናንተም እንደዚሁም ደግሞ በእናንተን በመሰሉ ሰዎች ኤዲት እያደረጉ በፌስቡክም በምናምን ህዝብ ስለተበዘበዘ ስለዛ ጉዳይ መነጋገር ስላለብን ማለት ነው። እንደዚህ በተለያየ ጊዜ ስሜን ያነሳችሁት ለምንና እንዴት እንደሆነ ጠንቅቀን የምናውቅበትን በቂ መረጃ ይዤ እመጣለሁ። የተፈጠረው ነገር ምን ሆኖ ነው አታክ መደረግ የነበረው የሚለውን ነገር በደንብ እንድንላለን። አሁን ዳውት የለኝም በእናንተ ላይ። እግዚአብሔር በሚያውቀው ክፋት ውስጥ የኖሩ ሰዎችን አታክ ለማድረግ መሄድ ሰው እንዳልሆንኩ ይታወቃል። ምንም ቅሬታ ደግሞ የለብኝም። እያንዳንዱ ነገር ገብቷችሁ ያለውን አንደርስታንድ አድርጋችሁ በንጹህ ልብ የምትሰሩትን ነገር እያየው ነው። ለዛ ቴንኪው ለማለት ነው። በማንኛውም መንገድ በመልካም ጉዳይ ላይ ከመጣችሁ ለመጠየቅም ከሆነ ለሰዎች አዝናችሁ የምትጠይቁን በማንኛውም ሰዓት ሬዲ ነኝ። እኔ አልከተላችሁም ነበር። ኦልሬዲ አንፎሎ አድርጊያችሁ ብሎክ አድርጌ ነበር። ያንን ነገር አነሳለሁ ስሙዝ የሆነ ነገር ስለሆነ ማለት ነው ከዚህ በኋላ። ስለዚህ ይህንን እንድታደርሱልኝ ነው። ለማንኛውም እዚህ ሚዲያ ላይ እንድቆይም እንድገባም ስላደረግከኝ ለውለታ በሰው ፊት ማመስገን ስላለብኝ ነው። ያው እኔ የበላሁትን ነገር መካድ ስለማልፈልግ ማለት ነው። ማመስገን መልካምነት ስለሆነ ይህንን ነው ማለት የምፈልገው። ስለዚህ እንደዛ ነው። እነዚህ ሚዲያዎች ላይ የምንጠቀማቸው ነገሮች በተለያየ ጊዜ ስም የተነሳበትን ኬዝ ለአንዴም ለመጨረሻ ጊዜ ማጥራት ያለብኝ ጊዜ ስለሆነ ነው። አሁን ብዙ ነገር ሰዎች ብለውኛል።
ብዙዎቹን በድል ያሸነፍኳቸው አሉ። የቲጂ አገልግል ጉዳይ ላይ ብዙ ነገር ደርሶብኝ በድል አሸንፍ ያለው በተለያዩ ኬዞች። በዚህ አጋጣሚ ሌላው ለሳሪ የምታደርሱልኝ ነገር ለሳሪ ባልትና እህቴ ለእህቴ የምታደርሱልኝ ነገር ምንም አትሸበሪ። ሚዲያ ላይ የወጣው ድምፆችን ሰምቻለሁ። እውነት ከሆነ ያለውን ነገር በውስጥ እንድታወሪኝ እንደ ወንድም እውነት ከሆነ እንደዚህ አይነት ነገሮች የተደረገብኝ ምናልባት የጆከርን ድምፅ ሰምቼዋለሁ ሚዲያ ላይ የተለቀቀ ስለሆነ ማለት ነው። እነዚህ ነገሮች እውነት ናቸው ተስፍሽ ተደርገው ከሆነ ከአንቺ ነው መስማት ፈልገው። ካልተደረገም ደግሞ የምታስረጅበትን ነገር ንገረኝ። አሁንም ወንድምሽ ነኝ። ብዙ ዲፕሬሽን ውስጥ እንዳትገቢ እሺ። እኔ ያንቺን እድገት እንጂ ውድቀት የምፈልግ ሰው አይደለሁም። ማንም የፈለገ ነገር ቢባል እውነት ከሆነ እንደ ወንድም ያለውን ነገር ነግረሽኝ እንድናስተካክለው ፈልጋለሁ። እውነት ካልሆነ ግን ያለውን ማስረጃ ነግረሽኝ ያለው ነገራችን አብሮ እንዲቀጥል እፈልጋለሁ። በተለያየ ልዩነት ውስጥም ብንሆን እኔ የምወድሽና ምሳሳልሽ እህቴ ነሽ። ብዙ ነገር አብረን ያሳልፍን ብዙ ነገር አብረን የሆንን ሰዎች ስለሆንን በየትኛውም መልኩ የመጣው መረጃ ህዝብ የሰማው መረጃ ግልጽ መሆን ስላለበት በውስጥ እንድታወሪኝ እፈልጋለሁ። እህት አለም ኦዲዮም አስቀምጥልሻለሁ፣ እደውልልሻለሁ። ምንም ስጋት እንዳይገባሽ በነፃነት ለዚህ ይሄ ነው ብለሽ እንድታወሪኝ እፈልጋለሁ። እንደለመድነው በጥሩ ወንድምና እህት ውስጥ ባሳለፍናቸው ነገሮች ላይ እንደምንተባበረው ማለት ነው። እዛ ደጋፊዎቼ የነበራችሁ በተለያየ ጊዜ እዛ ጋር ሳግዛቸው የነበረ እንደዚህ ስትልኩኝ የነበረ ሰዎች ፖዚቲቭ የሆናችሁ ሰዎች አላችሁ። አሁንም በየትኛውም ማዕበል ውስጥ የማረሳችሁ በተቸገርኩ ጊዜ አገዛችሁኝ አላችሁ። ሙኒት ግንባር ቀደሟ ነች። ለእኔ እስካሁን እዚህ ጋር ሰርቫይቭ አድርጎ ለመቆየት ውስጥ ብዙ ነገር ሀገር ቤት ሄጄ ሲደርስብኝ ያገዘችኝ ሙኒት ነች። ሀሳቤ ገብቷት የጀጎል ሀሳብ ገብቷት በየጊዜው የምትረዳኝ በየጊዜው እኔን ከእንደዚህ አይነት ስትረስ ውስጥ እንድወጣ እንደ እህት የምትሞክረኝ የነበረችው ሙኒት ነች። ክሬዲቷን መቼም ከልክዬ አላውቅም። እስከ ዛሬም ያንን ነገር እያደረግኩ ነው። ስለዚህ እነዛን ነገሮች በእናንተ በኩል የሚመጡ ጥያቄዎችንም ግልጽ መደረግ ካለበት እያንዳንዱ ጉዳይ ላይ እያወራን ህዝብ ማወቅ ያለበትን ነገር ማወቅ አለበት። ተግባባን አይደለ? ከሁላችሁም ጋር እኔ እዛ ስመጣ በፍቅር ተቀብላችሁኛል። እንደው ሙኒትን አግኝቻት አላውቅም። ዱባይ ስመጣ እነሳሪ አለበሻ እነሳሪ ምናምን መሲ ብርጅስቶንን አላገኘዋትም። ላገኛት ፈልጌ ነበር። አቡ ጋር ሄጄ አግኝቻታለሁ እና የተወሰኑ ልጆችን ባለኝ ሰዓት አግኝቻቸዋለሁ። ጥያቄ ያለባችሁ ሰዎች በየትኛውም ጉዳይ ግልጽ አድርገን መጠየቅ እንችላለን እና ይሄ ሶሻል ሚዲያ እንዲጠራ ስለምፈልግ ነው። በተለይ የእኔ ስሜን ማጠራበት ታይም አሁን ስለሆነ ሌባም ከሆንኩ መዋረድበት፣ ንጹህም ከሆንኩ ደግሞ ተከብሬ መልክ ማስያዝ ያለብኝን ነገር መልክ ማስያዝ ስላለብኝ ነው። እሺ እህት ወንድሞቼ፣ በቃ ማለት በዚህ ትጠየቃለህ ስባል አሁን ላይ እንደ ድሮ ዝም ብዬ ሳይሆን እስከ መጨረሻው ድረስ መሟገትም ስለምፈልግ ነው። ሁሉም ህዝብ ደግሞ ግልጽ ያለ ነገር ማየት አለበት። ይሄ ሚዲያ የሚጠራውና የሚስተካከለው እኔም ሌባ ኮንኩ ሌብነት የተጋልጦ መውጣት ካለበት ችግር ኖሮብኝ ከሆነ የስራ ላይ ስህተት ተፈጥሮም ከሆነ በዚህ አጋጣሚ ተስፍሽ ቅልቦች፣ ቴዲ ሀዋሳ ይህንን ጉዳይ ሁለታችሁ ይዛችሁት በቤታችሁ እንዲከናወንልን በትህትና እንጠይቃለን። ለተስፍሽ ቅልቦች ነግሬው በስልክ አስቀምጬለት እሱም ደውሎልኝ ምንም ችግር የለም ሁሉንም ጥሪ እናደርግላችኋለን ብሎኛል። ለቴዲ ሀዋሳ መልእክት አስቀምጥለታለሁ። እናንተም ንገሩት። በስነ ስርዓት ሁላችንም ተጠርተን እኔ የምፈልጋቸውን ሰዎች ነግሬያቸዋለሁ። ሀብታም ባለሀብቶች ሰክሰስ ቻሪቴብል ኦርጋናይዜሽን እንደዚሁም ጀጎል ራሴን ወክዬ ደግሞ እኔም ለምጠየቅበት ስለ ጀጎልም እንዲጠየቅና ኦዲት እንዲደረግ ስለምፈልግ እኔም ራሴ በእኔ በድርጅቴም በግል ደግሞ ተበድለናል የምትሉም ሰዎች ጥያቄ ይዛቸው የዛን ቀን እንድትመጡ እፈልጋለሁ። የአሁኑን ለየት የሚያደርገው የኔ ባህሪ ሰርቀሃልናና ምላሽ ስጥ ሳይሆን እኔ ራሴ ልጠይቃቸው የተዘጋጀውበት አጋጣሚና በዛ ማለም ደግሞ የምጠየቅበት ሁለት አጋጣሚ ነው። ከዚህ በፊት ለመመለስና ማስረጃ አምጡ ለማለት ነበር ሰዎች ቤት መሄደው። አሁን ግን እነዛን ሰዎች ሞግቼ ያለውን ነገር ደግሞ በመረጃ ለመጠየቅ እነሱን ሌላው ደግሞ የሚጠይቀኝም ሰው ጠይቆኝ በመረጃ ክሊን አድርገን ወደ ተሻለ መንገድ እንድንሄድ ፑሽ አድርጉ። እናንተም መቼም አጀንዳው
ሞቅ ያለ ነው። ይሄ የሀገር ጉዳይ ስለሆነ ብዙ ሰዎች የተሳተፉበት ከባድ ነገሮች አሉ። ይህን የእህታችን ጉዳይ የት ደረሰ የሚለውን የሌላ ኑር ሰቡ ጉዳይ የት ደረሰ እያንዳንዱ ሰው የሚጠየቅበት ይሆናል ማለት ነው። የ57 ሚሊዮን ብሩ ጉዳይ ማህሌት ጉዳይ የት ደረሰ? የጀጎል ጉዳይ የት ደረሰ? ምን ሰራ? ምን አደረገ? ምን አጭበረበረ? ሰክሰስ ፕላስ ምን ሰራ? ምን አደረገ? ምን አጭበረበረ? አምባሳደሯ ምን አደረገች? ምን ሰራች? ምን የተሳሳተ ነገር አደረገች? እንደዚሁም ደግሞ ሌሎቹን ጨምረን ባለሀብቶቹ ለጊዜው ወልደ ጊዮርጊስና ፍራኦል ኢቴቻ በስማቸው ተከፍቶ ስንት ሰው ተበላ? እነሱ ምን አደረጉ? ፌስ ቱ ፌስ ከበፊትም ጀምሮ የተጣላንበትንም ኬዝ አንስተን በምን ተነስቶ ምን እንደተፈጠረ ከነሱ አፍ መስማት ያለብንን ነገር መስማት ያለብን ትልቅ አጀንዳ ስለሆነ ይሄ አጀንዳ ከሁሉም የገዘፈ ይመስለኛል። ከኛ አልፎ ብዙ ሺህ ሰዎችን ቤት ያሳጣ ህይወት ያሳጣ ኢሹ ናቸው። ከባድ ኢሹዎች። ስለዚህ እነዚህ ነገር ላይ ግልጽ ብሎ እንደዚህ ይበላ እንደዛ ይበላ ምናምን የሚለው ነገር ይቆማል። በዚህ አጋጣሚ ውሽዬ አንቺንም በግል ምጠይቅሽ ስለ ሌላ ኑር ሰቦ ማቀው ዶክመንት አለ፣ ስለ አንተም ማቀው ብዙ ሚስጥር አለ። አትነካካኝ እንዳላወጣው ያልከውን አውጪው በሏት። እሺ አውጪው በሏት። አውጪው ካላወጣችው እኔ ራሱ መጣላሻለሁ። አንቺ ራሱ ከማህሌት ጋር ተባብረሽ ወደ አሜሪካ እንሄዳለን ያሉ ሰዎችን 2 ሰዎችን ብር አስከፍለሽ እሷ ብር በጠየቀችበት ጉዳዮች ላይ በራስሽ አፍ እኔ አስተላልፌላቸው እኔ መልሼላቸዋለሁ ለነዛ ሰዎች። ያ ማለት የወንጀል ተባባሪ ነሽ፣ ከማህሌት ጋር አብረሽ ትሰሪ ነበር ማለት ነው። እሺ በሌላ አማርኛ አንቺ የ2 ሰዎችን አሜሪካ ትሄዳላችሁ ብለሽ ብር እንዲሰጡ አድርገሻቸው ከዛም በኋላ ነዝንዘው ሲያስጨንቁሽ መልሰሽላቸው ከራስሽ እንደከፈልሻቸው ያ ማለት ወንጀል ውስጥ ተባባሪ ነሽ ነው ማለት ነው። እሺ እንዳትረሺው። በራስሽ ቪዲዮ ያልሽው ዶክመንቱ አለ። እያንዳንዱ ጋር ቤቷ እየሄድሽ ያደረገሻቸው ነገሮች በዚህ አይነት ፕሮሰስ ውስጥ ሰዎች እንዲሸወዱም ያደረግሽበት መስመር ኢንቮልቭ ያደረግሽበት ነገር አለ። ስለ ሌላ ኑር ሰቦ ምታቂውና ስለ እኔ ደግሞ ምታቂውን መረጃ አፈነደዋለሁ የሚለውን ነገር አፈንዱት። ሌላው እህቴ ሀቢባ ደብቀንላችሁ እንጂ በትዳራችሁም በምናችሁም የያዝንላችሁ እኔ እንደናንተ አይደለሁም፣ ቀን ጠብቆ ራሱ ይወጣል የሚለውን ነገር ዘራይት ታይም አሁን ነው። እሺ ሁሉንም ነገር እንድታወጪው እፈልጋለሁ። የነገርኩሽ ሚስጥር እኔም ካለ የኔ አካባቢዎችም የነገሩሽ ካለ በዚህ ጉዳይ እንደዚህ ማስረጃ አለኝ ብለሽ የምትናገሪው ነገር ህዝብ ማወቅ አለበት። ህዝብ ማወቅ አለበት። እሺ ህዝብ ማወቅ ስላለበት ለህዝቡ ማውጣት አለብሽ። እኔን መረጃ አውጣ እንዳላችሁኝ እሷንም በዚህ ጉዳይ ሚስጥር አወጣለሁ እንዳንተ አይደለሁም የበላውበትን ክጄ ቀን ጠብቄ አልወጋም ያልሽበት ቪዲዮ እና ማስረጃ ስላለ አንቺም እነዛን ማስረጃዎች ለተከታዮችሽ እንድታቀርቢ እኔ ጋር አትምጪ፣ ለተከታዮችሽ እንድታቀርቢልኝ በትህትና ጠይቃለሁ። ሌላው ነገር ትውልድ ተዋት ምናምን እያላችሁ ቪዲዮ የሰራችሁ ሰዎች አላችሁ። ከሆስፒታል ወጣ ቀጥታ ላይቭ ላይ ያለች ሴት ነች። በኮማ ውስጥ ያለች ልጅን አይደለም እየተናገርኩ ያለሁት። መተንፈስ ያቃታትን ልጅ አይደለም እያወራሁ ያለሁት። እሷ ዞር ብላለች ወይም ደግሞ የለችም ብዬ ጊዜ ጠብቄ አይደለም እያወራሁ ያለሁት። ላይቭ ላይ ያለች በሙዚቃ እየጋበዘችን ነው። ውሸታም የሚል ነገር በሙዚቃ እያጀበች ኢንጆይ እያደረገች አድርሱለት እያለች ነው። ዘግተናል የለም ነው መዝጋት የለም እውነቱ ሳይወጣ